አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን፣ በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118124488 ወይም በ0955040404 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ። አቤል አቤል አቤት ናያዝልኝ ገመዱን። አቤል አንተ እኮ ነው ሳንጠራ ቶሎ ልጫወት በእናትህ። ሃና አቤል ኑ እጃችሁን ታጠቡና ምሳ ቀርቧል። እጭ ምንም ሳልጫወት ከበላም በኋላ ትጮቻለሽ። ጋሽ ተቆሉ እናንተ አባባ የዛሬው ደግሞ ምንድነው? የሚወዳት ልጅ ስሟን ይጻፍኩልኝ። አይገርምም? እነዚህ ልጆች እያየናቸው ተወልደው ለአቅመ አዳም ሊደርሱ ነው። ምን ያስቸኩላል? ወጡ ይምጣ እንጂ። አሁንስ ምን አደረኩ? ሳታጎርሴ እንዳበላላልኩ አቤል የኔ ጌታ ላንተ ስል እኮ ነው እስካሁን ድረስ እዚህ የቆየሁት። አንተም ካደግክበት ሰፈር ከለመድከው ቦታ እንዳትሄድ ብዬ ከጓደኞችም ላለመለየት ብዬ ነው። የአባትን ትዝታ ሐዘኑን ተሸክሜ እስካሁን ድረስ የቆየሁት እኮ ላንተ ስል ነው። አትረዳኝም አቤልዬ? እሱ ካረፈ በኋላ እዚህ ቤት መቀመጥ በጣም ጉዳት እንዳለው አታውቅም? ለኔ በጣም ከባድ። አያቶች ሀገር እንሄድና እኔም እዛ ስራ ጀምራለሁ፣ ህይወታችንም ይስተካከላል። እሺ በለኛ አቤልዬ። እንደዚህ ሲሆን አላሳዝንህም? ያንተም ህይወት እኮ እየተበላሸ ነው አቤልዬ። አንተም ትምህርትን ትማራለህ፣ ጥሩ ትምህርት ቤት ገብተህ ራስን ታስተካክላለህ። በቃ አቤልዬ እዚህ መኖር ይበቃል፣ እንሂድ።
ምን ሆነሽ ነው? ምን ሆኖ ነው አይንሽ? አልቅሰሽ ነው አይደል? አቡሌ ነው አይደል የመታሽ? አይደለም። አቡሌማ ካልሆነ ዘብጠኝ ነው። ማንም አልመታኝም አልኩ እኮ። ወዴት ልትሄዱ ነው? ወዴትም። ያልሰማው መሰለ እንዴ ልትሄዱ አይደል? እኔ እኮ አይደለሁም እማዬ ናት አያቶች ጋር መሄድ አለብኝ አለች። እና አልሄድም አትላትም? ብቻዬን እኮ ነው የምሆነው። ከማን ጋር ነው የምጫወተው? ማን ነው ምግብ የሚያባላኝ? አላሳዝንህም? ናጅሬ አባባ ተቆላ እሺ ካሉን የሆነ ነገር ልናስቸግሮት ነበር። ምንድነው? አባባ አቤል እኮ ጥሎኝ ሊሄድ ነው። ወዴት? ከማማ አልማዝ ጋር ወደ አያቶቹ ቤት ሄደው ሊኖሩ ነው። ያሳዝናል። ልትለያዩ ነው? እና አባባ አቤል ወደ ሌላ ሀገር ሲሄድ እንዳንረሳሳ የሆነ ነገር አስበን ነበር። ምን አሰባችሁ? የእሱን ስም የመጀመሪያ ፊደሉን የኔ ክንድ ላይ፣ የኔን ስም የመጀመሪያ ፊደሉን ደግሞ የእሱ ክንድ ላይ እንዲነቀሱልን አስበን ነበር። አንተ በቃ የህፃናት ድምጽ እንደ ቆንጆ መዓዛ ካለህበት እየሳበ ያመጣል አይደል? ምን አባቴ ላርግ ብለህ ነው? ቆይ ግን ተመልሰህ ከመጣህ በኋላ ስለ ሀና ምንም አልሰማህ? አገኛታለሁ ብዬ አስብኩባቸው ቦታዎች ሁሉ ፈልጊያታለሁ። እንዴ አዲስ አበባ ከመጡ በኋላ ይኖርበት ነበር የተባለው ሰፈርስ? ሄጃለሁ። እንደውም እዛ መታቃት አንድ ሴትዮ አግኝቻለሁ። እኔ የምልህ በፊት ደብረ ዘይት ነበር አይደል የሚኖሩት? ደብረ ዘይት ነበርና አንድ ላይ ነበር አንድ ግቢ ውስጥ የምንኖረው። ታዲያ እዛ ሄደሃል? መጀመሪያ ከዛ ነበር የጀመርኩት። ግን አካባቢው እንዳለ ፈርሶ የሆነ ፋብሪካ ምናምን ተገንብቶበት ነው ያገኘሁት። አንተ ግን እስካሁን ድረስ የትከርመህ ነው አሁን ፍለጋ የጀመርከው? እኔ ክፍለ ሀገር ነበርኩኝ። ከእናቴ ጋር ነበር የምኖረውና እናቴ ብዙ ጊዜ ትታመም ነበር። አሁን እሷ ስታርፍ ነው ወደዚህ ጠቅልዬ የመጣሁት።
እንግዲህ ለኔ ከሀናን ካገኘኋት ቆይቻለሁ። አይቻትም አላቅ አክስትየዋን ነበር እንደውም ማገኛት እሷንም አይቻት አላቅም። ችግር የለውም በቃ አመሰግናለሁ በጣም እግዚአብሔር ያክብርልኝ። እኔም ልሂድ በቃ ሌላ ጊዜ ብቅ ብዬ እየመጣሁ እንጠይቅሻለሁ ያለውን ነገር። እሺ እሺ ሰላም ወይ አቤላ። ቆይ ግን ራሄልን ትወዳታለህ? አዎ እወዳታለሁ። ድሮ ግን ትዝ ይልሃል? ሃይ ስኩል እያለን እኮ በጣም ነበር ሴት የምትፈራው። እንዴት ሆኖ ነው ከራሄል ጋር የተዋወቃችሁት? የሆነ ቀን በፊት የምኖርበት የነበረው አካባቢ ወደ ሰፈር እየገባሁ በጣም ኃይለኛ ዝናብ ዘንባል። ራሄል ዣንጥላ ይዛ ስታልፍ በጣም ቸኩዬ ስለነበረ በጣም ሮጬ ሄጄ አብሬያት ተጠለልኩና ልክ እኛ በር ጋር ስንደርስ ኃይለኛ ነፋስ መጥቶ ጃንጥሏን ከእጇ ላይ ነጥቆ ሰው ግቢ ከተተው። የጮኸችውን ጩኸት ከዛን ቀን በኋላ የትም ቦታ ላይ ያንን ጩኸት ሰምቼ አላውቅም። ከዛ ወዲያው ወደ ግቢ ገብታ እንድትጠለል አሳምኜ ይዣት ግቢ ውስጥ ገባሁ። ውስጥ ገብተሽ ልብስሽን አደራርቀሽ ብትቀይረው ይሻላል። እንዴት ደግሞ አገኛት? በእናትህ ኧረ እኔ አላገኘኋትም። ራሷ ነች ደግማ የመጣችው። ኧረ እባክህ እንዴት? ቆይ እኔ ጋር እኮ ቃለሽ። የምን ዕቃ? እንዴ ከየት አገኘው? ባለፈው ሰው ግቢ ውስጥ ሲገባብን ያየ ህፃን ልጅ አምጥቶ ሰጠኝ። ህፃኑ በዝናብ ውስጥ ምን ይሰራል? ያው አንቺ ደበረሽ እንጂ በዝናብ መደብደብ እኮ ደስ የሚል ስሜት አለው። በዛ ላይ ልጆቹ አይወዳሉ። ምንድን ነው የሚያስቸኩልሽ? አንደኛው ብረት ተሰብሯል። 10 ይሰጥሻለሁ ነው ቅዱስ ገዛ እና እሺ ብላ ተቀመጠችል። በግድ አስቀመጥኳታ። ትቀልዳለህ። ቆይ ግን አንተስ በየትኛው አመል ነው እንደዛ የተፈታተንካት? እልዋ ነገረ ስራዋ ሁሉ ትንሿ ናናን እንዳስታውስ ስላደረገች ነው በጣም የቀረብኳት። እና መጨረሻችሁስ? ከዛማ ምን አለ ብለን እኔም ያልተሰበረ ጥሏን እየጠገንኩኝ እሷም ያልተሰበረ ጥሏን እያስጠገነች እዛው ቁጭ ብለናል። እኔ የምልሽ እውነት ልብሱን ለመመለስ ብቻ ነው የመጣሽው? እና አይ መምጣት ባትፈልጊ ያን ያህል አንገብጋቢ አልነበረም ብዬ ነው። የሰው ነገር ስለማልፈልግ ነው። ደግሞ አጦሽ ነው ያመጣሽው። በጣም ለፋሽ። ምንም አልለፋውም። ላውንደሪ ነው ያሳጠብኩት። ዘንድሮ ላውንደሪ ካጠቡ በኋላ ሽቶ እየነፉ መስጠት ጀመሩ። እንደዚች አይነት ቁጡ ሴት ደግሞ
ጥርሷ ብልጭ አለል ማለት ልቧ በመጠኑ ገርበብ ብሎልሃል ማለት ነው። አቤል ይሄ ከአርባ ምንጭ ወደኛ ቢሮ የተላከ ደብዳቤ ነው። ደብዳቤው አርባ ምንጭ ላይ ለሚካሄደው ስብሰባ በቅድሚያ ዝግጁ እንድትሆኑ ለመጠቆም የተላከ ማስጠንቀቂያ ደብዳቤ ነው። ስብሰባ? አዎ ስብሰባ። እንዲያቱ አያሌው ከኔ ይልቅ ለስብሰባ በቀል አይሻልም? ይሄ ስብሰባ ትንሽ ንቃተ ህሊናው ጠንካራ የሆነ ሰው ይጠይቃል። በቀለ የምትለው ደግሞ እንግሊዝኛ ከየት አባቱ አምጥቶ ሊናገር ነው? እሱን ይሄ መስኖ ምናምን ልማት ምረቃ ሲኖር ያኔ ወደዛ ልፈዋል። እምትመጥነው አንተ ነህ። አቤል ያዝ። አሎ ሄሎ፣ ምንድነው የማታነሳው? ስራ ላይ ነበርኩኝ። እዚህ ካለቃዬ ጋር እያወራሁ ነበር። ምንድነው ሁለት አይነት ወሬ የምታወራው? ሪች ስራ ላይ ነኝ። አለቃዬ መጥቶ እያወራሁ ነበር። እንዴ ምን ሆነሽ ነው? የተናደርሽ ነው የምትመስለው። ለምን አልናደድም? እርግጠኛ ነህ ግን ስደውል ቢሮ ነበርክ? አይ ሰዓት የት ልሆን እችላለሁ ታዲያ ሌላ ቦታ? አይ አልመሰለኝም። ለማንኛውም በጣም ስለምፈልግ ቤት ነኝ ያለሁት። ና። ምን ነው በሰላም? ምንድነው በሰላም የምትለኝ? በፈለግኩት ሰዓት ማግኘት አልችልም አንተ? ኧረ ትችያለሽ። ደህና ነሽ ወይ ለማለት ነው። ምንም ደህና አይደለሁም። ቤት ነኝ ያለሁት። ቶሎ ና። እሺ 30 ደቂቃ ብቻ ነው የምጠብቅህ። በጣም በፍጥነት ና። እሺ አረ በርከክ በይና ታገባኛለህ በይ። አረ ሴት ልጅማ አትንበረከክ እንዴ? ምን ችግር አለው? እንዳውን በርከክ ስትል ነው እንጂ የሚያምርባት። ታዲያ ለምን አወለኩ? ቀለበት ያሳከኝ አላልችልም መሰለኝ። እና ከዚህ በፊት ቀለበት አድርገህ ታውቃለህ እንዴ? አሪፍ ጥያቄ ነው። ግን ለመዘነጥ ነው ታስገዝች። እንዴት ነው አንድ ሰው ራሱ ቀለበት ገዝቶ ለራሱ የሚያጠልቀው? ትንሽ አይከብድም? ምን ችግር አለው? ሲያምርሽ ገዝተሽ ታደርጊያለሽ። ኖርማል ነው። እኔ ራሱ እኮ የሆነ ሰዓት ላይ ቀለበት መግዛት አምሮኝ ቀለበት ገዝቼ አድርጌ አውቃለሁ። ምን ችግር አለ? እኔ ቀለበት የማይወድ ሰው ነፃነቱን የሚወድ ሰው ይመስለኛል። ያ ገበያ እንዳይዘጋበት ፕሮሞሽን ነገር ማለት ነው።
እዚህ አንቺን ከሚደብርሽ ነው ነው ያሳፍከ ይከፈለገ እሺ ላንተም መልካም ቀን። ምን ልርዳህ? ጋሽ ትናንትና ባወራነው ነገር ላይ እንድንነጋገር ፈልጌ ነው። መሄድ አልችልም ልትለኝ ከሆነ ሰዓት ባናባክን ጥሩ አይደለም ጋሽ። እጮኛህ ምን አትፈቅድልህም? ተቆጣች? አይ እንደሱ አይደለም። ትንሽ ያው ስርቃት ደስ አይላትም። ለምን ራቅ ስትል አታምንህም? አንተ እንደሆን ሌላ አመል የለህ አለብህ እንዴ? ኧረ እንደሱ አይደለም ጋሼ። እና ትንሽ አማታል። ታዲያ ቀደም ብላ አትነግረኝም ነበር እንዴ? እኔ እኮ አበሉ ይጠቅምሃል ብዬ ነው። ኧረ ጋሼ አበሉ ይቅርብኝ። እኔ ጤና ይሻለኛል ማለት ጤናዋ ይሻለኛል። ግድ የለም ልጅ አቤል፣ ይሄ ነገር ወደ እኔ ሳይጋባ ሌላ ሰው ብቀይር ይሻላል። በጣም ነው የማመሰግነው። ሄሎ፣ አትደውልም እንዴ? የምን ስፖርት? የት? አልቀረብም። ምን ሼፒ ለመሆን ነው? ለማንኛውም ስጨርስ ደውል። እባክህ ወንድም፣ እንደ ቅድሟ እንዴት ታሰራኛለህ? ዝቅ ብለሽ ወገብሽ መሬት ነክቶ ነው መንጠቀለብሽ። ግን በጣም ያማል። አንተ ምን እያደረክ ነው? ምን አደርጋለሁ? እያሰራኋት ነው። ምንድን ነው የምታሰራው? እኔ ነኝ ያሰራኛል። አንቺ ነው ያናገረች ሰው ይሄ ለምን ነው እንደዚህ የምትናገሪው? ጭራሽ እየተቆረቆርክላት ነው። ድሮንም እዚህ ሳትነግረኝ ትመጣ ለምን እንደሆነ ገብቶኝ ነበር። እሺ ሪች ምንድን ነው? ጭራሽ እናንተ እያላችሁ ነው የሰው ታፋስር ሲገባባ ዝም የምትሉልኝ? ኧረ ራሄል ተረጋጊ። ዝም ብለሽ እኮ ነው የምትናደጂው። ዝም ብለሽ ማለት ምንድን ነው? በዓይኔ እኮ ነው ያየሁት። ሁሉም ሰው የሚመጣው ለስፖርት ነው። በዛ ላይ ደግሞ መተጋገዝ የተለመደ ነው። አንቺ የዘንድሮ ሴቶችን አታውቂያቸው አይደለም? ስፖርት ቦታ ላይ ማለት ነው። ከቅዳሴ መሀል ነው ባልሽን ይዘውልሽ የሚሄዱት።
አዎ ገብቻለሁ። እዛ ሆቴል ነው ሌላ የተገባለው መሰለኝ። ካለቀይ ጋር በስራ ጉዳይ ነው እንግዲህ ያን ያልሳት ሰው ዛሬ ደግሞ ምን ሆነሽ ነው? በጣም ጭቅጭቅ እያለሽ ነው። በሰላም ነው? የሥራ ጉዳይ ስለሆነ እኮ ነው ንግግራችን የሚረዝመው። ለነዛ ካፕሎች ስጣቸው። ሀኒዬ አንቺ ደግሞ እዛ ጋር ላለው ልጅ ስጭው። ባለልደቷ ናት የላከችልኝ። እንኳን ተወለድሽ በላት። እንኳን ተወለድሽ ብለሽ መልካም ልደት። ያለመደብሽን ፈተንሽ። ስለታዘዝኩኝ እንጂ እንደማልፈጥንማ አሳምረሽ ታውቂያለሽ። ምንድን ነው ይሄ ኬክ? የምን ኬክ? መልሰህ ትጠይቀኛለህ እንዴ? መጠጥና ምግብ የሚሸጥበት ቤት ውስጥ ምን ይሰራል ፊት ለፊት ኬክ? ኧረ በስመ አብ። እርቹ ምን ሆነሽ ነው እንደዚህ ራስሽን የምታስጨንቂው? ከአንተም ብሶ ልመክረኝ እንዳይሆን። ደግሞ ኬኩን ካመጣች ልጅ ጋር አፍ ለአፍ ገጥመህ ስትሳሳቅ ያላየሁ እንዳይመስል። ምን ያስቃል? አይ ሪቹ፣ ከዛሬ በፊት ጭራሽ አይቻት ከማላውቃት ሴት ጋር እኮ እየጠረጠርሽኝ ያለሽው። የጓደኛቸው ልደት ነው፣ ልደት እያከበሩላት ነበር። ኬክ ተቆረሰልን፣ ልጁ ሰጡልን፣ ማመጡ። ምንድን ነው ችግሩ? አሃ ባታውቃት ነዋ እኔ መጥቼ ራሱ አይኗን ካንተ ልነቅል ያልቻለችው። ውይ ሪቹ፣ ቀለበትስ? እንዴ ቀለበትስ እዚህ ጋር ነበር እኮ። ስማ አንተ፣ አይደለም አንተ፣ ማንም አራዳ ነኝ ባይ እኔን አይሸውደኝም። እሺ ይቅርታ የኔ ወንድም፣ የኔ ጥፋት ነው። ያንቺ ጥፋት አይደለም፣ የኔ ጥፋት ነው። የኔ ጥፋት ነው። ይሄንን ኬክ ባላመጣልህ እኮ አትጣሉም ነበር። በኬኩ እኮ አይደለም፣ ቀለበቴን ጣቴ ላይ ስላጣችሁ ነው። ኧረ የት አድርገኸው ነው? አሁን እዚህ ነበር ከኪሴ አውጥቼው እዚህ ጋር ላድርገው። ምናልባት አስተናጋጁ ሲያጸዳ ስቶች ሆነ ነበር። በቃ እሺ፣ አንተ ተረጋጋ። አስተናጋጁን እኔ ያናግረዋለሁ። የትኛው ነው? ያኛው ነው? ዛሬ ልጅ ምን አለች? ቅድም ኬኩን ስትሰጡ አይታኮ ነው
ያኔ ሰላም ነው? ድንነ ቆንጆ ራስ ሰርቼልሻለሁ። ልብስ ቀይረሽ ነው? መጣ ከዛ በኋላ ደወለልሽ እንዴ? ደውሎ ነበር ግን አላነሳሁለት። እንኳን አላነሳሽለት። ትንሽ መቀጣት አለበት። ሲጀምር ቀለበት ያደረግሽለት ቀን መስጠት ይሰራሽ። ምን አደረኩ? ቀለበት ከኪስሽ ገዝተሽ ስታረጊለት ነው የልብ ልብ የሰጠሽ። የት አባቷ ትሄዳለች ብሎ እኮ ነው። ራስ ተንበርክኮ ነበር ቀለበት ማድረግ የነበረበት። ታዲያ ምን ችግር አለው? ያለ ቀለበት አንበረከኩ የለ? ቆይታ ያለሽ ምን እንደማደርግ እግሬ ስር እያለቀሰ ይቅርበኝ እንዲለኝ ነው የማደርገው። እንደዛ ካላደረኩ እኔ ራሄል አይደለሁም። እንደዛ ነው ማድረግ ያለብሽ። አሁን ደግሞ ባህር ላይ ስንት ጊዜ ነው የምትቆይ? 2 ወር ወይ 3 ወር። ከዚህ በኋላ ግን ተመልሳ አትሄድም። በየጊዜው እየናፈቀኝ መኖር አልችልም። ደግሞ ስትመለስ ሰርፕራይዝ አለክ። የምን ሰርፕራይዝ? ይኸውልህ አቤል፣ በፍቅረኛሞች መሀል ግጭት የተለመደ ነው። ነገሮች እስኪስተካከሉ ደግሞ ራስን መጉዳት የለብህም እንዴ? አቤል ያረ ነቃ ብል በእናትህ። የራሄልን ጸባይ ታውቀዋል። ስለምትወድህ እኮ ነው እንደዚህ የምትሆነው። ስለምትወድ ነው የዚህን ያህል የምትቀረው። በዛ ላይ ደግሞ ይኸውልህ እያንዳንዱ ጥፋት የእሷ መሆኑን ስታውቅ ራሷ ናት ይቅርታ የምትጠይቅ። እሺ በላው ነው። አንተ ደግሞ እባክህ አታስቸግረኝ። ሰው ሚልህን ስማ። ምን ሆነክ ነው? አስታወስከኝ? አይ አላስታወስኩም። እዚህ ልደት የእድሜ ያልተገለጸበት ልደት። አዎ በደንብ አስታውሰው። እሺ ምን ታዘዝ? የዛን ቀን ቀለበት የጠፋበት ልጅ ትዝ ይላል? አዎ ቀለበት የጠፋበት ከሚለው ምልክት በጥፊ የተመታው አይቀልም? አዎ እሱም ያስኬዳል። ለማንኛውም አስታውሻለሁ። ከዛ ወዲህ መጥቶ ያውቃል እንዴ? አይ መጥቶ እንኳን አያውቅም። አንድ ነገር ታደርግልኛለህ? የሚችለው ከሆነ ስልኬን ልስጥህና ከመጣ ትደውልልኛለህ? አብሽር። 0924 14 85 እንደገባ እጨውልሻለሁ። ምንድን ነው ይሁሉ? የካናዳ ቁጥር ነው እንዴ ሰጠሽ? ለማንኛውም ያዘ። እሺ እሺ። ይቅርታ፣ ድንገት የሆነ ሰው ቀለበቱን ካገኘው ገበያ ላይ ከሚሸጠው ይልቅ እጥፍ አድርጌ እንደምከፍለው ትነግርልኛለህ? አጋጣሚ ከተገኘሽ
ሳንቾ ጩባውን አበረድሽው እንዴ? እንኳን አላበረድሽው። በቃ ዝም ብለሽ ያዡ፣ ሌላ ዋቴ ይሰራበታል። እሺ ሰፈር ስደርሳችሁ ልሻለሁ። ይኸውልሽ ሪች፣ ነገሮችን ቀለል ለማድረግ እኮ ጥሩ ነው። ምንድን ነው የማውቀለው? ግዴታ አልጋ ላይ ከሌላ ሴት ጋር ካላገኘሁት እናንተ አይገባችሁም ማለት ነው? በቃ አሁን ተውኝ፣ ከራሴ ጋር ማውራት ፈልጋለሁ አልኩ እኮ። ቆይ አንቺ ከራስሽ ጋር እስክትነጋገሪ ድረስ ልጁ ብቻውን ማውራት አለበት? በዛ ላይ ይኸውልሽ የምትወጂው ከሆነ ልታስቢለት ነው የሚገባው። አቤል ጥሩ ሁኔታ ላይ አይደለም ያለው። ስራውን ራሱ በአግባቡ እየሰራ ስላልሆነ መስሪያ ቤት የመጨረሻ ማስጠንቀቂያ ሰጥተውታል። እኔ ስለሱ ስራ ያገባኝ። ከዚህ በላይ ደግሞ ከእናንተ ጋር ማውራት አልችልም። የቀጠሮ ሰዓት እየደረሰብኝ። አንቺ ግን በጣም የመጨረሻ ሰው ትንቂያለሽ። ሲጀመር አንድ ነገር ልንገርሽ፣ እንደ አቤል አይነት ወንድ የሚገኘው በጾም በጸሎት ነው። እሺ? ኧረ እባክህ ጾምና ጸሎቱን ሄደ ለጓደኛ ንገረው። እሺ? ምናልባት ፈጣሪ ሰምቶ ከኔ ጋር ካገናኙ። አኮራሽኝ ከምር እንድነኪ ሲያስጠሉ እኮ በጌታ ተገላገልሽ። ግን አኮራሽኝ ከምር ነው። ሰሚማ ሀኒቾ፣ አስተናጋጁ ግን ወርቁን ሳይወስዱ አይቀርም። እንዴት? የመጀመሪያ ቀን ሳናግረው ያፈራ ይመስል ነበር። ትላንትና ደግሞ ገና ስጠራው በጣም ደንግጧል። እንደ መርማሪም እያደረገሽ ነው። ከምሬን እኮ ነው። በዛ ላይ ደግሞ እንዳላወቀኝ ሲያስመስል አውቄበታለሁ። ቆይ እኔ ግን ምንም አልገባኝም። በጣም የልጁ ነገር እየከነከነሽ ነው ያለው። ከዚህ በፊት አይቼብሽም አላውቀውን እኮ ባህሪ ነው እያየሁብሽ ያለሁት ነው ወይንስ ያ መርከበኛ ባልሽ ከባህር ላይ እስኪመለስ ድረስ ውሽማ ምናምን ቢጤ አማረሽ? ሀኒቾ ስነ ስርዓት። በተደጋጋሚ እንደዚህ አይነት ወሬ እንደማይመቸኝ ነግሬሻለሁ። ቸሬ አይደለም 2 እና 3 ወር 2 ዓመት እና 3 ዓመት እንኳን ቢቆይ እንደዚህ አይነት ነገር የሚያስብ ጭንቅላት የለኝም። እኔ ስቀልድ ነው በእናትሽ ዝም ብዬ ነው። የልጁ ነገር እንደዚህ ሲከነክንሽ እኮ ገርሞኝ ነው። ምን ይገርማል? ከልጅቷ ጋር የተጣሉት በእኔ ምክንያት ስለመሰለኝ ነው። እሺ በጣም ይቅርታ። ምንም አያሳስብሽ። ዋቴ ነው በቃ። ይሄ ላንተ አይነገርም። ስንት ጊዜ የሰራ ነው አይደል? እንዴትም ልትባንባ አችልም። በቃ ከስተመር ነኝ ብለህ ነው የምታስበው። እዛው ነው ያገኘሁት ምናምን ትላለህ፣ ኮስተር ትልባታለህ። እሺ በቃ አያሳስብም። ሰላም ብያለሁ። ሰላም። አላወቅሽኝም መሰለኝ። አስተናጋጁ ነኝ። ኦ እንዴት ነህ? ሰላም ነኝ። ጉዳያችን በቁጥጥር ስር ውሏል። ልጁ ተገኘ እንዴ? አይ ልጁ አልተገኘም። ጩባው ነው የተገኘው። ጩባው ማን ነው? ይቅርታ ቀለበቱን ማለቴ ነው። አረ ተገኘ? አዎ ይገርምሻል። አንድ ደንበኛችን ነው ወድቆ ያገኘው። አጋጣሚ ከኔ ጋር ጀልስና ስለነበር ሲያወራኝ እንዴ በጣም ኃይለኛ ጉዳይ ነው የነገርክኝ ብዬ ያልሽኝ ሁሉ ነግሬዋለሁ። ውይ በጣም ደስ ይላል። በጣም አመሰግናለሁ።
ስለዚህ በቃ ስልክሽን ልስጠውና ተገናኙ። አንተ ብትኖር አይሻልም? ድንገት ሌላ ቀይሮ ቢሰጠኝስ? ኦ ለካ እንደዚህ አይነት ውንብድናም አለ። በቃ ሰዓቴን አጣበቤ አብሬው እመጣለሁ። እሺ ደውልልኝ። በቃ እኔ ዝግጁ ነኝ። እሺ ደውልሻለሁ። እሺ እሱ ነው እንዴ? አይ የማላውቀው ቁጥር አታንሹ። በሌላ ስልክ ደውሎ ሊሆን ይችላል። አይመስለኝም። ሄሎ ማን? ወይንሸት አይደለም፣ ተሳስታችኋል። ወይንሸት ይላሉ እንዴ ደግሞ? ደውሎ ያውቃል እንዴ? አረ 3 ቀን አለፈው። ተይው እባክሽ፣ ጥጋቡ ሲለቀው ይደውልልሻል። ወዶ ነው። ራሱ ነው ግን አይደል? እንግዲህ ነው ወንበሩ ስር ወድቆ ያገኘሁት። መቼም ሁለት ሰዎች በተመሳሳይ ቀን ተመሳሳይ ቦታ ላይ አንድ ቀለበት ያውም አንድ ሆቴል ውስጥ ጥለው ከወጡ የግጥምጥሞሽ የዓለም ድንቃ ድንቅ ላይ ነው ሊመዘገብ የሚገባው። ይሄው አመሰግናለሁ። ያው ፈረስ ያደርሳል እንጂ አይዋጋም አይደል ተረቱ። ከጨረስኩ እኔም ልሂድ። ትራንስፖርት ይሆናል። በጣም ነው የማመሰግነው። ግን ልጁ ከመጣ ደግሞ መደወሉን አትርሳሽ። አንቺ ዝም ብለሽ እኮ ነው፣ ችግር የለውም። እኔ አንቺ ልጅ ግን እያረግሻለሽው ነገር ምንም ሊገባኝ አልቻለም። ቆይ ለምንድን ነው ይሄን ሁሉ ብር የምታወጪው? በዛ ላይ ደግሞ ይገኝ አይገኝ ለማታውቂው ልጅ። ሀኒቾ አይምሮ ያዘዘኝን ነገር ነው እያረኩ ያለሁት። ያንቺ አምሩ ምን አይነት አዛዥ እንዳለበት ብቻ ነው ማወቅ ያቃተኝ። ይሄን እኮ ሰዎቹ ቀለበቱን ረስተውት ፍቅራቸውን እያጣጣሙ ነው። ከሆነም ደስ ይለኛል። በይኔ እንሂድ እባክሽ፣ ቆመን ቀረን እኮ። አንዳንዴማ የምታወራኝ ወሬ ትዝ እያለኝ እንደ እብድ ብቻ ይስቃለሁ። መንገዱስ እንዴት ነው? በጣም ደህና ነው። ትናንት ማምሻው ላይ ብቻ ትንሽ ማዕበል አስቸግሮን ነበር እናማ እኔ እንኳን የሆነ ነገር በሆን አንቺን እንዲያቆይልኝ የ10 ደቂቃ የህሊና ጸሎት እያደረኩኝ ማዕበሉ ጸጥ አለ። ፈጣሪ ወደኛል ማለት ነው። አንተ ትቀልዳለህ አይደል? በልሽ ከዚህ በኋላ ስትመለስ እምለቅህ መስለዋል። በቃ ነገ ደግሞ ከተመቻቸልኝ እደውልልሻለሁ። አሁን ተኝ በቃ። በቃ እሺ፣ ቻው። ነገ እጠብቅሃለሁ። እሺ ቻው። አይቸሪ የሆነች የምንጠጣት ነገር ይዤ ልምጣ። አሪፍ ግን ሩቅ ነው የምትወጣው? ልከተል? አይ ችግር የለውም። አንተ እዚህ ሩት ናጫውታት። ሱፐር ማርኬት ደርሳለህ እንዴ? አዎ ደርሳለሁ። ሶያ ሶስ አምጣልኝ። እሺ ችግር የለውም። በቃ ቶሎ ና ግን እንዳቆይ። አስተናጋጁ እኮ የዛ ልጅ ስልክ ቁጥር ሰጠኝ። የቱ ልጅ? ያ በጥፊ ተመታው ልጅ? አዎ አግኝቼ አወራሁት አላልኩሽም? ስልክ ቁጥሩን አገኘሁት ብሎ ሰጠኝ። እና ልደውልለት ነው? አዎ አላሳዝንሽ? ያኔ እኔ እንደ ቀልድ በፈጠርኩት ስህተት ከልጅቷ ጋር ሲጣሉ እንግዲህ ህልዋቸው አልገጠመ ይሆናል። ምናልባት ቀለበቱን ይዞ ይቅርታ ቢጠይቃት ትታረቀው ይሆናል።
አንቺ አንዳንድ ሴቶች እኮ እኛ እንደምናስበው አይደለም። ምናልባት ቀለበቱን የገዛችው እሷ ትሆናለች። ብሬን አውጥቼ የገዛሁትን ቀለበት ይሄኔ ጥሎት ይሆናል ወይ ደግሞ ለአንዷ ኮረዳ በርከክ ብሎ አጥልቆላት ይሆናል ብላ የምታስብ አይነት ሴት ትሆናለች። አለበለዛ እንደዛ በአደባባይ በጥፊ ባልመታችሁ ነበር። አንቺ አብራሪያት ቀለበትን። እውነቴን እኮ ነው ሀኒቾ፣ አግኝተን መስጠት አለብን። መታረቅ አለባቸው። ካልሽ ደውይለት። አሎ ይቅርታ የኔ ወንድም፣ አታስታውሰኝ ይሆናል። ባለፈው አንድ ሆቴል ተገናኝተን ነበር። ይቅርታ አላስታወስኩሽም። እኛ ልደታችንን እያከበርን በሰጠን ኬክ ምክንያት ከፍቅረኛ ጋር ተጣልተህ እንደውም ቀለበት አስታወስኩሽ። ቀለበት የጣልኩ ቀን የኔ ጭንቀት በጣም ያስጨነቃት አንድ መልካም ሴት አግኝቼ እንደነበር አስታውሳለሁ። እውነት ነው፣ እሷ ነኝ እኔ። ያ በጣም የሚገርምሽ የዛን ቀን ሳላመሰግንሽ ስለሄድኩ ካለፈ በኋላ በጣም ነበር የተናደድኩት እና በጣም ነው የማመሰግነው። እሺ እኔ እናት። ምንም አይደለም። ከፍቅረኛ ጋር እንደታረቃችሁ እርግጠኛ ነኝ። እንዴ በምን እርግጠኛ ሆንሽ? ለሚዋደድ ሰው እኮ የሰይጣን እድሜ አጭር ነው ብዬ ነው። እኔ ብቻ ነኝ መሰለኝም ወዳት። ከዛ ቀን ጀምሮ አይቻትም አላገኘኋትም። አይገርምሽም? ምን መሰለ፣ ለአንዳንድ ሴቶች ቀለበት ማለት ከፍቅራቸው በላይ የሚያዩት ነገር ነው። ተስፋ አትቁረጥ፣ ትንሽ ታገሳት። እሺ እኔ እናት፣ በጣም ነው የማመሰግነው። በነገራችን ላይ አሁን የደወልኩልህ አንድ የምሰጥህ እቃ ነበር። የምን እቃ? እሺ በቃ ችግር የለውም፣ ደውይልኝ። እሺ ሰዓታችንን አመቻችተን እንደውልልሃለን። መስልሽ ነው? ትንሽ ይቀረዋል። ትንሽ ይቀረዋል እያልሽ ይሄ ነገር ካረረ ግን ከየት አምጥተሽ ሌላ ቡና እንደምታጠጪኝ አላውቅልሽ። ደግሞ ለሞላ ቡና ከሰልስ ብል ምን ችግር አለ? እኔ የምልሽ ፍሬ፣ ይሄ ልጅ አመረረ እንዴ? ከደወለ እኮ ቆየ። ምን ነፈራሽ እንዴ? አይ እንደዚህ አምሮ አያውቅም። የትም አባቷ አይሄድም፣ ይደውላል። ደግሞ ቢሄድስ ለሞላ ወንድ እየተናገርኩ እንዴት ናችሁ? ይቅርታ በጣም 10 ደቂቃ አርፍጃለሁ። ኧረ ችግር የለውም። እኛ ቀድመን ስለመጣን ነው። ብዙም አልቆየ አይደል ሀኒቾ? እንደ ጀማሪ አፍቃሪ ቀድመን የመጣ ነው። ይሁን። የዛን ቀን ስም ሳንለዋወጥ ነበር የተለያየ ነው አይደል? ሀና አባላል። ኦኬ። ሞክሼ ነን። እሷን ሀኒቾ፣ እኔን ሀና ብለህ መጥራት ትችላለህ። ብዙ ሰው እንደዛ ነው የሚለየን። ደስ ይላል። እኔ አቤል እባላለሁ። አቤል? አቤል የምወደው ስም ነው። በጣም ደስ የሚል ስም ነው። ደግሞ ከመልክ ጋር ማች ያደርጋል። አመሰግናለሁ። በጣም አመሰግናለሁ። የሚጠጣ ታዲያ ምን ይምጣልህ? ምግብ ግን በልተሃል መጀመሪያ? አዎ በልቻለሁ። ትንሽ ልቆይና ባይሆን የሚጠጣ ነገር አዛለሁ። እሺ። በጣም ነው እኮ ያጓጓሽኝ። ምንድን ነው ነገር አንቺ ጋር ያለው?
ሀኒ አንዴ ቶይሌት ደርሰን እንምጣ። ሀኒቹ አንቺ ሂጂ። ሀኒ በእናትሽ ብቻ የምሄድ እንደማልወድ ታውቂያለሽ። እኔ በእናትሽ ሀኒ ቀለበቱን ትሰጪው ነው? አዎ። ምን ነው? መስጠት የለብንም ሀኒ። እንዴ ለምን? አንቺ እንዳልሽው ሰተሽው ቢታረቁስ? ይታረቁ። ዋናው ዓላማ መታረቃቸው አይደል እንዴ? ባለፈው እንደዛ በሰው ፊት በጥፊያ ጩላ ሰው ፊት ላዋረደችው ልጅማ አሳልፈን አንሰጠው። እንዴ ምን ነው ዛሬ ደርሰሽ ተቆርቋሪ ሆንሽለት? እናትሽ የኔ መሰለ ልጅ አያሳዝንም? በይ 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 እንዲህ አይነት ቀልድሽን ለበኋላ ቆይልኝ እሺ? እንዴ አንቺ እኔ በቃ አይገባሽም እንዴ? በቃ ደስ ብሎኛል። ምን እያልሽ ነው? ቆየነብህ አይደል? አይ ችግር የለውም ብዙም አልቆያችሁም። ቢራ ይሻልህም ነበር ለጨዋታው? ብዙም ስለማልቆይ ይሄ ይሻለኛል። ምን ነው? የሆነች የምጨርሳት ጉዳይ አለችኝ። ባይሆን ሌላ ቀን ሰፋ ያለ ፕሮግራም ይዘን ብንጫወት ይሻላል። እሺ ደስ ይለናል። የሆነ ወሬ ጀምረሽልኝ ነበር ያቆምነው። አዎ የዛን ቀን የልደቱ ቀን ይኸውልህ አቤል፣ የዛን ቀን በተፈጠረው ነገር በጣም ነው ያዘነው። አዎ እና ምናልባት የምናደርገው ነገር ካለ ብለን ነው። አይ የሚለወጥ ነገር እንኳን የሚኖር አይመስለኝም። ለምን አይሆንም? ራሄል አይገርምሽም? ራሄል እንኳን ብዬ ጠርቻት አላውቅም። እና ራሄል የሆነ ነገሯ መጀመሪያ ሞዳት ልጅ ትመስለኝ ነበር። ከዛ ግን ባህሪዎቿ ላይ ከኔ ጋር የማይሄዱ በጣም ብዙ ነገሮች አየሁባት። በጣም ብዙ ነገር ችዬ ነበር የኖርኩት። አሁን ግን ይቅርብኝ፣ ይበቃኛል። ግን እኮ አቤል አዲስ ሰው ከመልመድ የነበረውን ማስተካከል አይሻልም? ሀኒ ከአቅሙ በላይ ከሆነ እኮ በጣም ከባድ ነው። አይከብድም። ይከብዳል። አንቺ እውነታ ነው፣ በጣም ይከብዳል። እና ቢያንስ አሁን ያለሁበት ህይወት በጣም ነው ደስ የሚለው። በጣም ነፃነት ይሰማኛል። ማን ያውቃል ደግሞ ይህን ነፃነቴን አክብራ የምትመጣ ሴት ፈጣሪ ይሰጠኝ ይሆናል። ይሰጣል፣ ይሰጣል፣ በደንብ ይሰጣል። ፈጣሪ ልብን ነው የሚያየው።
ምንድነው እንደዚህ ተንዘላዘለ ቲሸርት? የአቤል ቲሸርት ነው። የአቤል ምን ናፍቆት መሆኑ ነው እንዴ? ምን መቻል ጭራሽ ዘጋው ስልኩ። አቤል ጋር ብቻ እንዳይሆን። አዎ አቤል ጋር ነው። ምን ነው ያምሻል እንዴ አንቺ? ፍሬ ዝም በይ። ምንም እንድታዋሪኝ አልፈልግም። እሺ ምን አንቺ ዙሪና ይኝ እስቲ። አልዞርም፣ እንዲሁ ንገረኝ። ትደክሚያለሽ እንጂ ካልዞርሽ አልነግርሽም። አትሰፍረኝ በእናት። ለራሴ ትንሽ ጊዜ ልስጥ ብዬ ነው እንጂ ከነገርሽኝ እኮ ቆይተሻል። እንዴት? አይንሽ ያስታውቃል። ፎንቃማ ገብቶልሻል። ሄሎ፣ እንዴት ነሽ ሀንዬ? ደህና ነሽ ወይ? አለው። አቤት፣ ማን ልበል? አላወቅሽኝም እንዴ? አላወቅሽ? ህሊና እኮ ነኝ። ህሊና። አዎ፣ ያብቹ እናት። እንዴ ህሊና፣ እንደምን ነሽ እናት? ከየት ተገኘሽ ዛሬ? ይኸውልሽ እኔ ጋር አንድ የቆየ መልእክት፣ የተረሳ መልእክት ነበረ እኮ ለዛ ነው የደወልኩልሽ። የምን መልእክት? አንድ ሰው አንቺን የሚፈልግ የቆየ ካየኋት የቆየው ብሎ መጥቶ ነበረ። ስሙን ማን ነበር ያለኝ? አቤል። አቤል አቤል ነው ያለኝ። አዎ አቤል ነው ያለኝ። እንደው ስልክሽን ማጣው በምን ላገናኝሽ? እኔም ግራ ገብቶኝ ነበር። አንዬ ምን አይነት ልጅ ነው? ረጋ ያለ ረዘም ያለ ቀይ መልከ መልካም፣ ጺሙ ላይ ትንሽ ሽበት ወረር አድርጎታል።
ናቲስ ራሴን አመመኝና ፋርማሲ ላኩት። እኔ ነኝ ያዘዝኩት። ምርጫ እንዴት አወቅሽ? ደመነፍሴ ነግሮኝ ይሆናል። ይሄ ደመነፍስ የሚባለው ሰውዬ ነው እንዴ? ባለፈው እኮ የሆነ ታሪክ ጀምረህልኝ ሀኒቾና ስትመጣ ነበር ያቆመው። የምን ታሪክ ነው? በልጅነት ስለምትወዳት ልጅ የእናንተ ሞክሼ ሀና የሚለው ስም ይቀናኛል መሰለኝ። በጣም ደስ የሚል የልጅነት ጊዜ ነበር ያሳለፍኩት። የሚገርምሽ እነዚህ ብዙ ሰዎች ሰብሰብ ብለው የሚኖሩበት አካባቢ ነበር ይኖር ነውና በቃ ሁሌ ጠዋት ጀምሮ እስከ ማታ ድረስ በፍጹም አንለያይም ነበር። ምን ብዬ ልንገርሽ? የግቢውም የሰፈሩም ሰው ስለኛ ፍቅር ማያውቃል ነበር። እኛ ስናድግ እንደምንጋባ ልጆች እንደምንወልድ ምናምን እያሰብን ነበር ያደግነው። በቃ ነገሮች እንዳሰብናቸው ስላልሆኑ ተለያየ። እናቴ ካረፈች በኋላ ወደ አዲስ አበባ መጥቼ ሳፈላልጋት ነበር። ነገር ግን በፍጹም ላገኛት አልቻልኩም። በፍጹም በቃ ራሔልን እስካገኝ ድረስ ያን ትዝታና ፍቅር በልቤ ይዤ መኖር ጀመርኩ። ልንለያይ ስንል ክንዴ ላይ ያስነቀሰችኝ የስሟ መጀመሪያ ፊደል እሱም ብቻ ተሸክሜ ቀረሁ። ንቅሳት ንቅሳት እኔ ምን ዶክተሩ ምን አለ? ስትረስ ምናምንና ትንሽ ረፍት ስታደርግበት ይፈታል ምናምን። ለነገሩ ከዚህ በፊትም ትንሽ ትጨናነቅና ትደነግጥ እንደዚህ ያደርጋት። ወይ ሁልጊዜ እንደዚህ ነው የሚያደርጋት ማለት ነው? ስታሳዝን። አቤል የት አለ? አንተን እኮ ነው የማናግረው። አቤል የት አለ? ከፍቅረኛው ጋር ተለዋወጡ። ከምኑ? ከፍቅረኛው ጋር እንደዚህ አይነት ቀልድ አይመቸኝም።
ሲመጣ እንዲደውልልኝ ነገር ለመጨረሻ ጊዜ ነው የምነግርህ። ስልኬን ብታነሳ ይሻላል ብላለች በለው። እሺ ማናት ልበለው? ትዕግስቴን አታስጨርሰኝ። ኦኬ ትዕግስት ናት ልበለው? ሀኒ እንዴት ነኝ? አሪፍ ነው ቀሚሴ? ይሻላል ወይስ ልቀይረው? ያምራላ። ያንቺን ደግሞ ጥቁሩን ሂል ጫማ ሳደርግበት ምናምን አሪፍ ይሆናል አይደል? ፀጉሬን ፊቴን ምናምን ፋፋ አደርግና አሪፍ ነው። ጫማሽ የት ነው ያለው በእናትሽ? ሀኒ ምን ሆንሻል? ፊትሽ ልክ አይደለም። አመመሽ እንዴ? ኧረ አላመመኝም፣ በጣም ደህና ነኝ። ቢሆን ዛሬ እኮ የቁርጥ ቀን ነው። እንዴት አልጠረጠርሽም? ዛሬ እኮ በጉጉት ስጠብቀው የነበረ ቀን ነው እኮ። ምንድን ነው? አቤል ስንት ቀን እንደር እያልኩት ስጠይቀው ትንሽ ቆይ፣ ትንሽ ታገሺ፣ ትንሽ እንተዋወቅ ምናምን እያለ ዛሬ ያለበት ቀን እኮ ነው። አቤልን ግን ትወጂዋለሽ? እኔ በጣም ወድጄዋለሁ። ለወንድ ልጅ እንደዚህ መሆኔ ለራሴ ይገርመኛል። እንጃ ባገኘሁት ቁጥር ፍቅሬ በጣም እየጨመረ ነው የመጣው። ዛሬ ደግሞ የበለጠ የሚጨምር ይመስለኛል። እና ደግሞ ጫማው መደርደሪያ ላይ ነው። እኔ ትንሽ አረፍ። እሺ በቃ እደውልልሻለሁ። ናፍቀኛል። መናፍቅ በበሩ ጋር ምንም አልታየም። ምን አልጋው እኮ በበሩ ስር 2 ጊዜ ነው አጮልቆ አይመጡም ምን እያለ ሀኒ ነች። እሺ ሄላኒዬ አንቺ ወያኒዬ ምንድነው ድምጽሽ? አሟኛል። ምን ነው? ምንሽን ነው? እኔ እንጃ በጣም ፈርቻለሁ። እና ልምጣልሽ ሀኒዬ? እሺ ደስ ይለኛል። ልሞት እየመሰለኝ። ምንም አትሆኝም ሀኒዬ። መጣ ምን ሆና ነው? ሞታል መሰለኝ። ልሞት ነው መሰለኝ። ፍራት ይለኛል ምናምን አለች። ኦኬ በቃ ተነሽ ነይ ችላታ። ሃይ ግባ መጣ።
አፍረሽ ነው እንዴ ልብስ ደርበሽ የመጣሽ? አንተ እኮ የአንድ ሰው ገላ ብቻ ነው ማየት ያለብህ። ምን ትልሻለሽ? የደረሰ ሻይ አለ ትጠጣለህ? ደስ ይለኛል። በተለይ ሎሚ ቢኖረው። እንዴት ነሽ ግን ተሻለሽ? ምንም ሳልጠይቅሽ ጓል ለሰው የማይነግሩት ህመም እኮ ከባድ ነው። ለምንድን ነው ለሰው የማይነግሩት? ምናልባት ከተነገረ ያንን ሰው በሽታ ላይ የሚጥል ከሆነስ? አንቺ ግን በጣም ነው የምትወድሽ። እኔም በጣም ነው የምወዳት። ሻዩ ግን በባዶ ሆነብክ። አይሁን ተመችቶኛል። የሚገርምሽ እናቴ ድሮ ጧት ሁሌ ባዶ ሻይ ነበር የምታቀርብልኝ። ለምን? ያቺ የነገርኩሽ ትንሽ ሀና ቤታቸውን የሚሸጥ አምባሻ ምናምን ስለነበር ሁልጊዜ ጧት ትኩስ አምባሻ በልብሷ ጠቅልላ ይዛልኝ ትመጣ ነበር። ምን ታደርጊዋለሽ? ሁሉም ነገር እንደነበር አይቆይም። ናቲ የሰው ልጅ 95% መጀመሪያ የሚወዳትን ፍቅረኛውን አያገባም ይለኝ ነበር። እውነቱን ቢሆን ደስ ይል ነበር። ሀኒቾን ግን ትወዳታለህ አይደል? ደስተኛ አድርጋኛለች። የሚገርምሽ ከብዙ ጊዜ በኋላ ማግባት፣ መውለድ፣ ቤተሰብ መመስረት ምናምን የሚባሉ ነገሮችን ሁሉ ከሀኒቾ ጋር ነው እያሰብኩ ያለሁት። ይሄ ስሜት ከራሄል ጋር እያለው በፍጹም ተሰምቶኝ አያውቅም። ከዚህ በኋላ ወደ ኋላ ካየው እንደ ለውጥ ሚስት የጨዋ ውልቶኝ ቆሜ መቅረቴ ነው።
አንቺ ፈልግሻለሁ። የነገሮች መገጣጠም ግን እኔንም በጣም ነበር ያስደነገጠኝ። አይገርምም? ከሆነ ጊዜ ወዲህ እኔም የሚያጠራጥሩ ነገሮች ነበሩኝ፣ ግን እርግጠኛ እስከሆን ነበር የምጠብቀው። ምንድን ነበር ግን ያን ያህል የሚያጠራጥርሽ? በቃ ያው ከረጅም ጊዜ በፊት የምታውቀውን ሰው ከሆነ ጊዜ በኋላ ስታገኘው፣ በዛ ላይ ደግሞ ስትላመድ አለ አይደል በልጅነት የነበረው ባህሪ በብዥታ መልኩ ሊመሳሰልብ ይችላል። እንዴት ታዲያ ግን የኔን ትንሿን ሀናን በብዥታ እንኳን አንቺ ውስጥ ማየት አልቻልኩም? በነገራችን ላይ የወንድና የሴት የማስታወስ ችሎታ አንድ እንዳልሆነ ጥናቶች ያሳያሉ። ለሀና የነገርካትን ታሪክ ሀና ስትነግረኝ እዛ ዋና ቦታ ክንድ ላይ የነበረውን ንቅሳት እንዳየችው ነግራኛለች። በነገሮች መገጣጠም ማመን የጀመርኩት ያኔ ነው። እንደዚህ አይነት ታሪኮች በፊልም ቢሰሩ እንኳን ለማመን የሚከብዱ እንደሆኑ አውቃለሁ። እታባ እዛ አየር ኃይሉ ጀርባ ያለው የአቶ ንጉሴ ፎቶ ቤት ያስነሳችን ፎቶ ሄሎ አንቺ ፈልግሻለሁ። ሀኒ ልክ አይደለሽም። መጀመሪያውኑ ለኔ መንገድ ነበረብሽ። እኔ ራሴ እኮ አቤል መሆኑን ያወቅኩት ባለፈው የተገናኘን ጊዜ ነው። እርግጥ ምን ይሰማኝ እንደነበር መናገር ቢከብደኝም ሆቴል ውስጥ ኬክ የሰጠሁት ጊዜ የማውቀው መስሎኝ እንደነበር ደብቄሻለሁ። ለዛ ነው ስፈልገውና ስከታተለው የነበረው። ግን አቤል ይሆናል ብዬ በፍጹም መገመት አልቻልኩም ነበር። ቢሆንም ራስሽን ስተሽወደቅሽበትን ምክንያት ማወቅ ነበረብኝ። ደግሞ በዛ ላይ ያን ያህል ጊዜ ብቻሽን መጨነቅ አልነበረብሽም። ሀኒ እኔ እኮ እህትሽ ነኝ። ሀኒቾ ብነግርሽም ምንም የሚለወጥ ነገር አልነበረም። የኔና የአቤል ህይወት ያለፈ ታሪክ ነው። እኔም ወደው ባል አለኝ። ቸሪ ላይ በፍጹም ሌላ ነገር ማሰብ አልፈልግም። አንቺ አቤልን ትወጂዋለሽ፣ አቤልን በጣም ይወድሻል። ስለዚህ የተፈጠረውን ነገር ሁሉ እኔና አንቺ ልብ ውስጥ ቀብረን ምንም እንዳልተፈጠረ ሁሉን ነገር መርሳት ነው ያለብን። እንዴት ይሆናል? ይሆናል፣ በጣም ይሆናል። እመኚ፣ እኔ ለአቤል ምንም ስሜት የለኝም። እኔም የምወደው ቸሪን ብቻ ነው።
አንቺ የምትወጂኝ ከሆነ እሺ በይ። ከአቤል ጋር ፍቅራችሁን የሚያጠነክር ነገር እንዳደርግ ፍቀጅልኝ። ምን ማለት ነው የሚያጠነክር? አቤል ባንቺ ብቻ ልቡ ሙሉ እንዲሆን ትንሿ ሀና አንቺ እንደሆንሽ እናሳምነው። ሀኒ የምትይው ነገር ምንም ሊገባኝ አልቻለም። ሜሪ ሄሎ አሎ ያቺ የምትወጃት ምግብ እኮ ደርሳለች። አትመጭም እንዴ? አቤል ያሞኛል፣ አልችልም። ምን ነው? ምን ሆንሽ? አይ ዝም ብሎ ራስ ምታት ነገር ነው። በኋላ ልደውልልህ? እሺ ነው። በቃ ትንሽ ከባሰብሽ ግን ደውይልኝ፣ እመጣለሁ። እሺ ሄሎ ሀኒ፣ መገናኘት አለብን። እንዴት ነው የፈለጋችሁት? አልገባኝ። ይሄን ንቅሳት አየሁ አይደለ? ይሄንኑ ፊደል በራሱ ሳይዝ በራሱ ከለር እሷ ክንድ ላይ ተመሳሳይ ቦታ ላይ ትሰራልኛለህ። የኔን ደግሞ እንዳልነበር አድርገህ ታጠፋዋለህ። ችግር የለም ይሰራል። ይጠፋል አይደል? ዋው ቻው። በጣም ነበር ያፈቀኝ። ከዚህ በኋላ ተየሻሪ ነው እሺ ነው። ወይ የአቤል ቤት ነው? አዎ ነው። አለ አለ። ልጥራልሽ ቤብ? ቆይ ልጥራልሽ። ማናት? ምን አቅልሻለሁ? ሃይ ማውራት እንችላለን? አንዴ ጠብቂ። ይኸውልሽ ልጅ፣ እኔና አንቺ አሁን ምንም የምናወራው ነገር የለም። ለመነጋገር በጣም ረፍዶብናል። ቢገባሽ በጣም ነው የገፋሽ።
ነገር ግን መገፋት ሁሉ ወደ ገደል ብቻ ሳይሆን ወደ ከፍታም እንደሆነ እንዳቅ ስለረዳሽኝ አመሰግንሻለሁ። ለማንኛውም መሀላችን የቀረችው እቺ ቀለበት ነች። እቺ ቀለበት ደግሞ ያንቺ ስለሆነች ተቀበይ። ምን ማለት ነው? ይታይሻል? የኔ ቀለበት ይኸው ከጣቴ ላይ ማላወቀው። ያንቺ ቀለበት እየወለቀ የሚያስቸግረኝ ልኬ ስላልነበር። አረች እንዳትከተይ። አንቺ ካጠገቢ ሆነሽ መቼም ባልኖረኝ እንጂ። ስለዚህ ካጠገቢ እንዳትደርሽ። ሄሎ፣ በእኔ የሆነበት ስልህ መኪናው በጣም ቆንጆ መኪና ነው። እውነት ነው። ምግብ ከተገዛ 2-3 መካኒክ ቢያየው ነው። እኔ ኃላፊነቱን እወስዳለሁ ስልህ ምንድን ነው? ምንጊዜም ቢሆን የደንበኞቻችንን ስሜት ቀድመን እንድንረዳ ምክር ከአለቆቻችን ይሰጠናል። ስልኩን እኮ ሳይሆን ባትሪ ሎ ብሎ ነበር። ለምን እስክታዘኝ እንጠብቃለሁ ብዬ ልሰካው ነበር። ችግር የለውም፣ አናግርና ስጨርስ መልሶ አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118 12 44 88 ወይም በ0955 04 04 04 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ